ዳዲ ፈልገኝ ነበር እንዴ? አዎ ቁጭ በይ። ግን ልወጣ ነበር። ተቀመጭ እያልኩሽ ጥለሽኝ የምትሄጂው ከመቼ ወዲህ የመጣ አመል ነው? እባክህ ዳዲ፣ አሁን ላይ እኔ በዚህ ሀሳብ እንደማልስማማ ነግሬሃለሁ። አሁን በጭራሽ ማግባት አልፈልግም። ጋብቻው አሁን ላይ ሆን ይችላል። አመትም ቆየሽ 2 አመት የምታገቢው ግን የሀብታሙን ልጅ ነው። የሀብታም ልጅ ስለሆነ ነው ለሱ ምድራ? እኔ ስሙን ነው ሀብታሙ ያልኩሽ። የሱ ትልቅ ውለታ አለብኝ። ደግሞ ቃል ገብቼለታለሁ። እኔ ስለናንተ ቃል አያገባኝም አልኩኝ እኮ። እንደውም ፍቅረኛ አለኝ። ምን? በጣም የማፈቅረው ፍቅረኛ አለኝ። ምን ማለትሽ ነው? አባትሽ ፊት እንዲህ አይነት ነገር የምትናገር? ዳዲ፣ እኔ አንተን በጣም አከብርሃለሁ፣ ግን ደግሞ አንተ ያመጣህልኝን ልጅ ማግባት አልችልም። አሁን እኔ በጣም ማቹርዶኛለሁ። የራሴን ውሳኔ በራሴ መወሰን እችላለሁ። አንቺ ምን እያረክ ነው? እኔ በጥፊ መታኸኝ? ዳዲ you slap me? ገና ምን አይተሽ? የኔን ውሳኔ የማታከብሪ ከሆነ ገና አሳይሻለሁ። እንግዲህ የፈለግከውን ያህል ትቀጣኛለህ እንጂ አንተ ያመጣሁን ሰው አላገባም። አችሎም ነይ፣ አልጨረስኩም። ነይ ነው የምልሽ። ወይኔ አባዬ መጥፍ ይምጣይ። ለአባዬ ፍቅረኛ እንዳለኝ አሳምኜ ሀሳቡን ማስቀየር አለብኝ። ከእሱ ጋርማ እንደዚህ እየተጨቃጨቁ መቀጠል አልችልም። ዳዲ መጥፍ ይምጣይ። ወይንም ማመናች መቼም ዳዲ ላይ እጁን ያነሳል ብዬ አስቤ አላውቅም። ማፍኪን ተሻለ? ደህና ናት። ትናንት ቪዲዮ ኮል ስናወራ ነበር። በዚህ 3 ቀን ውስጥ ንቅለ ተከለው እንደምታደርግ ነግራኛለች። አያ አይደል? ከኔ ከእህቷ በላይ እኮ እሱ ነው እያብራራልህ ያለው። አሁንማ ከሷ ጉዳይ ውጪ ሌላ ምን አለኝ ብለሽ ነው? አባዬም በገባው በወጣው ቁጥር ማስጨነቅ ሆኗል ስራው። አሁንም ይሄ ጋብቻ ነገር አልበረደም እንዴ? ጭራሽ አሁንማ እማዬም ለሱ ተደርባ እኔም ማስጨነቅ ሆኗል ስራቸው። ቆይ እንዴት ነው እኔ ማላቃትን ሴት አግባት የሚሉኝ? ቆይ ግን ስለ አፍኪ ለእናት አልነገርካቸውም ነበር እንዴ? ስለዚህ ጉዳይ እኮ ያወራ መስሎኝ ነበር። አንዱስ የገረመኝ ምን ሆነና አባዬ ምን እንዳላት እኔ እንጃ፣ ምን ብሎ እንደቀየራት አላውቅም። ጭራሽ እስክትጋቡ ቀለበት ምናምን አድርጉ ትለኛለች። የምርህን ነው? ቆይ ግን አፉዬ ላንተ ምን ያህል ቦታ እንዳላት ታውቃለህ አይደል? እኔም እህትሽን በጣም ነው ማፈቅራት። እንደውም የእነሱን ጭቅጭቅ ላለመስማት ወደዛ ቤት መሄድ እየደበረኝ ነው። ተው ሮቢ፣ የዚህን ያህልማ ስሜታዊ መሆን የለብንም። ቆይ አንተ በእኔ ቦታ ብትሆን ምን ታደርግ ነበር? በዚህ እንተተ ቤተሰቦች ያመጡልን ሴት ታገባ ነበር? ሞታለሁ እንጂ በጭራሽ አላደርገው። በሷና ባይኔማ ቀልድ የለም። አየህ አይደል? እኔም እንደዚህ ነበር ያስጨነቀኝ። እንደውም የሆነ ነገር ላስቸግር ነበር። ምን ችግር አለው? አስቸግረኛ። አሁን እኮ ጥሩ ወዳጆች ሆነናል አይደል?
ሆቴል ከሚዝ እናንተ ቤት እንደንግዳውኝ ባርፍ ብዬ ነበር። ምን? እውነት ግን በዚህ ጉዳይ ቤቱን ለቀህ ልትወጣ ነው? አልገባኝም። ቆይ ይሄን ያህል ምንድነው? አባቢ የኔን ውሳኔ ማታከብር ከሆነ ከሀብቴም ከቤቴም አስወጣለሁ ብሎ ዝቶብኛል። እውነትም ይሄ ነገር በጣም እየከረረ ሳይመጣ አይቀር። ለነገሩቱ ካልሆነ የሆነ አነስ ያለ ቤት እከራያለሁ። አረ እኔ እኛ ቤት እንዳትቀመጥ ፈርቼ አይደለም፣ እንደውም በደስታ ነው መቀበል። አመሰግናለሁ አምን። ስለዚህ ከዚህ ሰዓት በኋላ ወደዛ ቤት አልመለስም። ሮቢ እባክህ። አንቺ ራስሽ ባክሽ ለእህትሽ ላፍኪን አይደለም ቤቴን ትቼ መውጣት ትንፋሽንም አቆማለሁ። አምነን ዝም ትላለህ እንዴ? የሆነ ነገር በለው እንጂ። ሌላኛው እብድ ደግሞ ደወለች። ሄሎ ሎ አባዬ እኮ በጥፊ መታኝ። ዳዲ ጥፊ ያለኝ? ወዴት ነው የምትጠፊው? እባክህ ወንድሜ፣ በዚህ ሰዓት እኔ በጣም የከፋኝ ሰው ነኝ። እንዴ እንዴት ዳዲ እኔ ላይ እጁን ያነሳል? አሁንም የፈረደበት ትዳር ነው። አሁንስ ግራ ግብት እያለኝ ያለው ያንቺና የጓደኛዬ ነገር ነው። እንደውም ቤቱን ለቅቄለት ነው የምወጣው። አንቺም ወዲዩም አንቺም ስትል ይኸው በተመሳሳይ ጓደኛችንም የአባቱን ትዕዛዝ አላከብር ብሎ ከቤት ወጥቶ ወደኛ ጋር ሊመጣ ነው። ምን? ስለ ሮቢ ነው እያወራህ ያለው? ሰሙን ደግሞ መቼ ነው ያልሽው? ምን አለ ትምህርቱን እንደዚህ ቀብ ብታረግ። ፕሊስ ወንድሜ አታሹፍብኝ። እኔ እኮ በጣም ተጨንቄ ነው ያለሁት። ለማንኛውም ከቤት ከወጣሽ ያንቺን ክፍል ለጓደኛ ያመቻችለትሽ። አንተ የምርህን ነው እንዴ? ሮቢ እዚህ ሊመጣ ነው? ምን ነው ይመጣል ብለሽ ሀሳብሽን ልትቀይሪ ነው እንዴ? ማ እኔ ነኝ ለዛ ቡቱቲያን ብዬ ሀሳቤን የምቀይረው? ሄሎ አይሰማም ምን አልሽ? አጠገብህ አለ መሰለኝ። እንደውም ከሰማኝ በደንብ ነግረዋለሁ። ይሄ ጢባራ። ይሄ ደግሞ ምን ማለት ነው? እንደውም ለአንቺ ስራ አልመጣም። ቡቱቲ ያልኩትንም ካልሰማኝ እጨምርለታለሁ። እሺ አንቺን ያገባማ አንድ ጨጓራ ብቻ አይበቁም። ሌላ ጨጓራ ተጨማሪ መጨመር አለበት። አምነን አንተን ሀደል ቆመ የምታሰድበኝ? ጸቡንማ አንቺ እኮ ነሽ የጀመርሽው። ለማንኛውም እየመጣን ስለሆነ ክፍሉን ጸዳ አድርገሽ ጠብቂ። እሺ ሄሎ አምነን ሄሎ። ያበጌ ሳይበቃኝ ይሄም ደግሞ ሊጨምርብኝ ነው። ያጢባራም ያምነን እንግዳ ሆኖ እዚህ ቤት የሚመጣ ከሆነ ከዚህ ቤት ንቅንቅ አልላትም። አባዬ ምን እንደሚያመጣ ያዋለሁ። እሱም መጣ እህቴ ላይ ደርሶባታል እያልከኝ ነው? አዎ፣ ግን አባዬ እንዲህ በቀላሉ አይፈታትም። አባታችን ተመሳሳይ ነው ማለት ነው። ጋይስ በዚህ ሰዓት ክላስ የመግባት ሙድ የለንም። ለምን የሆነ ቦታ እንዝናና? እኔ ራሴ በዚህ ሙድ እንዴት ዩኒፎርም አድርጌ እንደወጣው ገርሞኛል። ለምን ወደኛ ቤት አንሄድም? ምን? አንደኛ ከክላስ ፎረፈን ነው የምንሄደው። ሁለተኛ ሁለታችን ማለቴ በዚህ ምን ብለህ ነው ቤት የምትወስዳት? ምናልባት እናንተ እናቴን ማስተዋወቅበት ቀን ደርሶ ይሆናል። እናቴን ምደውልላትና እንድትዘጋጅ ልንገራታ። አንተ ያማሃል እንዴ? እኔ አልሄድም። ምንድነው በዚህ ነግሬሻለሁ አይደል እንዴ? እናቴ እኮ እንደ አባዬ ነገር አክራሪ ምናምን አይደለችም። ያው እንደ ሮቢ እናት የሚላትን ብትሰማ ኖርማል ነው። ዝም ብለህ ከክላስ የለም ምናምን እንላታለን። ቆይ ለፋዘርስ ምን ልትላችሁ? እሱ እባክህ ብዙ መቤት አይኖርም። ዛሬ ራሱ እንዴት እንደተገኘ አላውቅም። በእርግጥ ግን ስለምፈራው እሱ መዋሸት አልፈልግም። ስለዚህ አንቺ ሜኛጤ ደርስሻል። ይቅርታ ግን እኔ ምንም የታጨልኝ ሙሽራ የለችም። ራሴ ያጫዋተን እንጂ እና ልደውል። አምነን እባክህ በዚህ ጉዳይ ታስጨንቀኝ። በቃ ሁሉም ነገር እኮ ስርዓት አለው። እንዴት ነው ዩኒፎርም ለብሽ ቤተሰብ ልተዋወቅ የሚሄደው? ለማንኛውም ዩኒፎርማችንን እንቀይርና የሆነ ቦታ አረፍ ብለን እናውራ አይሻልም?
እንዴት ነህ ሀብታሙ? ሰላም ነህ? አለሁ። እንዴት ይሻላል? የኔዋም አስቸገረች እባክህ። ወይ ተገናኝተው እንዲላመዱና እንዲገናኙና እንዲያወሩ እናድርጋቸው ይሆን እንዴ? አዎ አዎ። በቃ እኔም ልወጣ ስለሆነ እዛቸው የተለመደ ቦታ እንገናኝና እስቲ እናወራለን። እሺ፣ መጣሁ። እሺ። ምን ይሻላል? ምን ማድረግ አለብኝ? እሺ ይኸውልሽ ሮቢ፣ በእኔ በኩል ችግር የለውም፣ ግን እቤት እንዳይጨነቁ ደውለሽ ከጓደኛዬ ጋር ምናምን ታያቸዋል። አንደኛውስ የምታስቸግሪኝ እሷ አይደለች? እስኪ ትንሽ ጊዜ ሲያጡኝ ምን እንደሚሆን አያቸዋለሁ። ግድ የለሽም ሮቢ፣ ለእናትሽ ብቻ ደውይላቸው፣ ወይ ደግሞ ቴክስት ለምን አታደርግ? እሺ በቃ አታስብ፣ እነግራታለሁ። ደግሞ ትንሽ ጊዜ ነው እሺ አንተ ጋር የምሆነው፣ ምክንያቱም ከለንደን የምመጣ አክስት አለችኝ። እሷ ስለምትረዳኝ እሷ ጋር እሆናለሁ። ኧረ እኔ ጋርም እስከፈለግከው ጊዜ ድረስ መቆየት ትችላለህ። ምን ሆነ ነው? አመሰግናለሁ አምነን። እና ደግሞ ይገርማል። ምኑን የገረመ ምኑን ያሳቀ? የትላንት ባላንጦች ዛሬ ወዳጆች ሆነን መታየታችን በጣም ይገርማል። ቀርቤ ሳይ በጣም ጥሩ ሰው ነህ። ግን እኮ ታዲያ አንተ ነው ሁሌ ነገር የምፈልገኝ። እኔ ከበፂ አጠገብ እንዳላይ እያልኩ ሁሌ ከእሷ ጋር ነው። የአፍኪን ፍቅረኛ እንደሆንኩ እያወቅ መቅናት ነው የሚገርመኝ እኮ። የዛኔ ነው በፂን እንደምትወዳት ያወቅኩት። ይኸውልህ አንተ አፍኪንን ከምትወዳት እጥፍ ነው እኔ በፂን የምወዳት። እሺ እሱንም አቶ እኔ እኮ ለአፍኪን ነፍሴንም ቢሆን ሰጣታለሁ። እና ታዲያ እኔም በወል ለበፂ ነፍሴን ነው መሰጣት። አናፍም እኮ በዚህ የምንጣል ይሆናል። በእኔ ነው አይደለም እስቁት በለው። እኔ እኮ የምትገርምኝ ሳትነግራት የምታውቁ ነገር። ቆይ ይሄንን እብድ ለምንድን ነው ይዘብኝ የመጣኸው? ይቅርታ እንግዳነቴ ላምነን እንጂ ላንቺ አይደለም። እሺ ተው እንጂ ጋብቻ ሸሽተህ ልትደበቅ የመጣኸው እኛ ቤት መስሎኝ። ኧረ እባካችሁ እንዴ! ከተዋወቃችሁ እኮ ገና 3 ቀን አልቆያችሁም። በጣም ብዙ ጊዜ የምትተዋወቁ እኮ ነው መስሎት። ምንድን ነው? ለማንኛውም አባዬ ይህንን ሀሳብ እንዲያነሳልኝ ፍቅረኛ አለኝ ብዬው ነበር። እንዴ ፍቅረኛ አለሽ እንዴ? አንተ ደግሞ ቢኖረኝ እደብቅህ ነበር። አሁን ግን የውሸትም ቢሆን ሳይኖረኝ አይቀርም። እና ታዲያ ለምንድን ነው እኔን እያየሽ የምታወሪው? አልገባኝም። ቆይ ምን አስበሽ ነው? ጓደኛህን ለአባዬ ፍቅረኛዬ ነው ብዬ ላስተዋውቀው ፈልጌ ነበር። ወት ምን ነው የእውነት ፍቅረኛ ይሁን እኮ አላልኩህም። ህልዋም ይኸውልሽ፣ ይሄ ትልቅ እብለት ይመስለኛል። በህይወቴ አንድ ፌቨር ብጠይቅህ እሱንም እምቢ ልትለኝ ነው? ሶሪ፣ የእኔ ግን ፍቃደኝነት ለምንድን ነው እየተጠየቀ ያሉ ነው? አንተማ እኔን የመሰለች ሴት የውሸትም ቢሆን አግኝተህ ነው? ኧረ ተይ በእናትሽ እንዴ! ውለታ ጠይቀሽም እንዲህ ተንቀባረሽም ትችዋለሽ። ይኸውልሽ ገና ሮቢ ፍቅረኛዬ ነው እንዳልሽ ነው አባቴ ሽጉጡን አውጥቶ ታውቂያለሽ። በፈጠረ እንዳጨረሰው እኔ አንተ እንግዳ ብቻ ብሆን ይሻለኛል። ተወው፣ አንተ ብቻ ነህ እንዴ በአገሩ ያለኸው ወንድ? እንደውም አንተ አይደለም ለፍቅር ለጸብም ሩቅ ነህ። ለማንኛውም ወደ ውስጥ እንግባ። ለእኔ አስበህ አይመስለኝም። ጥፋልኝ አሁን እንደውም ከዚህ። እና አንቺም እንደኔ ከቤት መጥፋት ካሰብሽ ታዲያ ለምን አንቺ ቤት ነው ያለው ነው? ጓደኛህ ግን ምን አይነት አይን አውጣ ፈጣጣ ነው? አንተ ዝም ትላለህ እንዴ? እህት ክፍል ካልገባው እያለ እኮ ነው። ብቻውን ከሆነ ቢገባ ምን ችግር አለው እኮ። ምድረ ሾካኮች፣ አሁን ጥፍሉኝ ከዚህ። ብቻዬን መሆን እፈልጋለሁ። ሊቭ ሚ አሎን። ሂዱ ከዚህ። በል ሳትበላ ነው እንጂ ጥርሳችሁ ላይ አይስክሪም አይትረፍ። ሲያናዱ። ቆይ ግን ሉዋም ለምንድን ነው የተናደድኩት? እውነቴን ያልኩት እኔ ከሆንኩኝ ግን በጣም ማፈር አለብኝ።
ሚላል እቺን ትመስላለች እንግዲህ ክላሱ። ማሚ ማሚ ሰው የለም እንዴ ቤት ውስጥ? የሚበላ ነገር ምናምን የምትል ከሆነ ያልፈልግ። ምን ሆነ ነው? የሆነ ነገር ውሰድ እንጂ። አይ ይቅርብኝ። ትንሽ አረፍ ብዬ ከአፉ ጋር ቪዲዮ ኮል ላውራ። ብታይ እስካሁን ድምጿን ባለመስማት በጣም ይጨነቀኝ። ችግር የለውም በቃ እሺ። መውራት ፈልገሽ ከሆነ በቃ አረፍ በይና አውራት። ባይሆን ማዘርን በኋላ አተዋወቃቸዋለሁ። እዚህ በመምጣቴ የሚደብሩ ሰው የለም ነው ማለቴ ከልማም ውጪ። አረ እዚህ ቤት እንግዳ ክቡር ነው። ምንም እንዳታስቢ። ባይሆን አረፍ በይ። እንግዲህ ከፍለችኝ ትመስላለች። ያው ከደበረሽ ግን የኔ ልቀይርልሽ ይችላል። ኧረ አሪፍ ነው እንዴ። ደግሞ ነግሬሃለሁ፣ አክስቴ በቅርብ ትመጣለች። ለእናት እዚህ እንደውም ቴክስት አድርግላት። ችግር የለውም። እንዲሁም ደውዬ እነግራታለሁ። ቆይ ግን ይህን ነገር እስከ መች ነው ሸሽተህ የምትኖረው? አባቶች እንዴት እንደሚያምሩ በእኔ አባት አይቼዋለሁ። ከዚህ በላይ እዛ ቤት ከሆንኩኝ የእኔ አባት እንደ ልዋን በጥፊ ብቻ አያልፈኝም። ሲመስለኝ አንተማ አባት ኃይለኛ ናቸው መሰለኝ። ኃይለኛ ብቻ በተለይ እሱ ያለው ነገር ካልተደረገለት ቤቱን እንዳለ ነው የሚያደበላለቀው። ለማንኛውም ሻወር መውሰድ ከፈለግ። አይ አሁን ትንሽ ናፕ ማድረግ ነው የፈለኩት። አምነን ይህን ውለታህን አረሱ። ላረክልኝ ነገር በጣም ነው የማመሰግነው። አረ በእናትህ አታካብድ። ምን ሆነህ ነው እንዴ? በእኔ ቦታ ብትሆን አንተ የምታደርገውን ነገር እኮ ነው ያደረኩት። አንዴ በቃ አረፍ በይ። እሺ እኔም በዚህ እየደወለችልኝ ስለሆነ ሂጂ ላግኛት። የሚያስፈልግሽ ነገር ካለሽ ትጠራለች። በቃ ችግር የለም። ፈታቢ እሺ አፍኪ ብታይ እንዴት እንደናፈቅሽ። እንዴ ምን ሆነ ነው ቆያው? እዛው እየጠበቅኩ ነው። እሺ በቃ አፍጥነው። እኔ የምልህ የሩቢን ጉዳይ እንዴት አደረክለት? እውነት በል ሄዳችሁ? አይ ደስ ይላል። በቃ እሺ ስትመጣ እናወራለን። እየጠበቅኩ እኮ ነው። ቶሎ ነው። በጣም አስጠብቀኛል እኮ። ያማል እንዴ? አሁን እሺ ወሬውን ተውና ቶሎና። እንዴ ቆይ ምን ያህል ቆየሽ ከማለት ቶሎ መምጣት አይሻልም? አንተ ልጅ ገና አልወጣህም መሰለኝ። ኡፍ አምነን ኡፍ። እሺ ቶሎና በቃ እየጠበቅኩ ነው። እሺ አታስጠብቀኝ። እሺ
ወይ አፍኪን እንዴነልሽልኝ? በቃ ሰው አይናፍቅሽም ማለት ነው? እኔማ ደህና ነኝ። ምን ሆናለሁ ብለሽ ነው? ይኸው ከቤት ወጥቼ ምናምን ጋር ነው ያሉት። አዎ፣ ኧረ ምንም የሚያሳስብ ነገር የለም። ብቻ አንቺ ደህነሽ ነይልኝ እንጂ የምሬ ነው የምልሽ። በጣም ነው ናፈቅሽኝ። እንግዲህ ለትንሽ ጊዜ አስቤያለሁ። ያው ሲያጡኝ ድንገት ከፈለጉኝ ምንም እንዳትጨናነቂ። አሁን ታዲያ እንዴት ነሽ? በቃ አትፍሪሽ፣ ፈጣሪ አለ። እሺ፣ ቻው። ፈጣሪ ሆይ እሷን ብቻ በሰላም አምጣልኝ። ሌላ ሁሉም ነገር ቀላል ነው። ደግሞ እኮ የሚገርመው የማዬ መለወጥ የመጣው ይመጣል እንጂ ከእሱ ውጪ አላደርገውም። በፍጹም ለቆየበት ትቀጣለህ። እሺ ምን ልቀጣ? ይሄ ከንፈር መሳም ምናምን ከሆነ ግን አይሆንም። ኧረ ሌቦ። እሺ በቃ አንቺን ከሚከፋሽ እኔን ደስ ይበለኝ፣ ግን እዛ ብዙም አልቆይ። ቀድሞውኑ የሚያስደርስ ሰው ስታገኝ አይደል እንዴ? ይልቅ ሮቢ እንዴት ሆነ? ያው እንግዲህ ወስጄ ምድጃ አጠገብ ጥጄዋለሁ። ምን? የእህቴ ክፍል አጠገብ አድርጌዋለሁ ለማለት ፈልጌ። እውነት ግን እንደ ቀልድ ቤቱን ለቆ ወጣ ማለት ነው? ኧረ እሱ እንደው ኖርማል ነው። እኔ አንቺን የሚያሳጣ ነገር ከመጣብኝ ሀገር ሁሉ ጥዬ መጠፋ ነው ይመስለኝ። ተው እንጂ ሚስተር ሳክሶ። የምሬን እኮ ነው። ቅድም ሮቢ በእኔ ቦታ ምናምን ሲለኝ በጣም ነበር የደነገጥኩት። እኔ አንቺ ማጣት ምናምን ለእኔ በጣም የማይታሰብ ነገር። እኔም እኮ በጣም ነው የማፈቅርህ፣ ግን ደግሞ አላሽም አንድ ስጋት አለኝ። የምን ስጋት? የኔና ያንተ የኑሮ ልዩነት። በዚህ እንደ ተረዷቸው ከሆነ ያንተ ቤተሰቦች ለክብራቸው በጣም የሚጨነቁ ሰዎች ናቸው። እኔ ደግሞ ለዛ መሆን አይመስለኝም። ያው እንደምታውቀው አባታችን ቤት ያለነውም ለጊዜው ነው። ከዛ በኋላ የት እንደምንኖር ራሱ አላውቅም። ቆይሽ ከመጀመሩ የመጣ አስተሳሰብ ነው ማሪ። ከኔ ጋር ነገን አታስብ? ነገም ብቻ አይደለም ከነገ በኋላ ያለውም ነገር አስባለሁ። በዚህ እኔ እድሜ ሙሉ ካንቺ ጋር እንዲያልፍ ነው የምፈልገው። ለዚህ እኮ ነው ሰጋለሁ የምልህ። አዎ በእርግጥ ፍቅር መሀል ፈተና ምናምን ነገር አይጠፋም፣ ግን ካንቺ የሚለየኝ ነገር አልፈልግም። ልመንህ እባክህን፣ እኔ መጎዳት አልፈልግም። እመኝኝ፣ ሁሌም ቢሆን ከጎንሽ ነኝ። ምንም ነገር ቢፈጠር እያልኩሽ እኮ ነው። አምናለሁ። እንግዲህ ያው በፍጥነት ከነማዬ ጋር አስተዋውቅሻለሁ። በእርግጥ የማ ልጅ ነሽ ብባል የተፈራ ልጅ ለማለት እንኳን አላፍርም። አባዬ ነው እንጂ ማዬ ብዙም አታካብድም እያልኩሽ አንዴ ለምንድነው ማሰሚው? እሺ በቃ አሁን ከዚህ እንሂድ። ለምን የሆነ ቦታ አረፍ ብለን መክሰስ አንበላም? ከመሸም እራት እናደርገዋለን። መቼም አሁን ተቆጣጣሪ የላትም ብለህ ነው አይደል? በልሽና እንሂድ።
ተይኝ እስኪ በእናትሽ ጓደኛዬ፣ ዘንድሮማ ሳላብድልሽ አልቀርም እንጂ ምን አለብሽ ቀን ልጄ። እኔ ለራሴ ተጨንቄያለሁ። ደግሞ ሳልነግርሽ የሆነ ሸበላ ልጅ ተዋውቂያለሁ። ያምን ጓደኛ ነው። አልዋሽሽም፣ ለወንድ ልጅ እንደዚህ ደንግጬ አላውቅም። አንተ እዚህ ምን ትሰራለህ? ሀምነንስ አንቺን አይደለም። ቆይ አንዴ እስኪ። መቼም ከዚህ ቀጥሎ ያለው ክፍል አንቺ አይደለም ማለት ሎብ